ማርያም የወለደችው አምላክ አለ አባት? በትክክል ያልወለደችው አምላክ አለ ማለት ከመውለዷ በፊት ያልወለደችው አምላክ አለ ወይስ የለም? አሁን በአዲስ ኪዳን ከመቤታችን ያልተወለደ አምላክ የለንም። ያልወለደችው አምላክ እሺ፣ አብ ወልድ መንፈስ ቅዱስን ወልዳለች ማርያም? በመለኮት ወልድ እግዚአብሔር ኢየሱስ ክርስቶስን በተለየ አካሉ ወልድን ነው የወለደችው። አብና ጥያቄ የጠየቁት ማርያም አብ ወልድ መንፈስ ቅዱስን ነው የወለደችው ወይስ ወልድን ብቻ ነው? ወልድን ነው የወለደችው እንጂ አብን አልወለደችም። አብ በተለየ አካሉ የተወለደ አይደለም በመለኮቱ እንጂ። ስለዚህ አንድ የተወለደ ሌላ ያልተወለደ አምላክ አለ? አንድ የተወለደ ሌላ ያልተወለደ ማለት ምልክናውን ካየን የተወለደ ነው። ስለዚህ ያልተወለደ አምላክስ አለ? ያልተወለደ አምላክ ማለት አልገባኝ። እሺ ማርያም አንዱን አምላክ ወልደዋለች? አዎ በትክክል። እሺ አንዱ አምላክ አብ ወልድ መንፈስ ቅዱስ ነው ወይስ ወልድ ብቻ ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው በተለየ አካል። ማርያም አብ ወልድ መንፈስ ቅዱስን ነው የወለደችው? መልሼልሃለሁ እኮ ማርያም የወለደችው አንዱን አምላክ ነው ወይስ አይደለም? አንዱን አምላክ በስጋ ወልደዋለች። ኦኬ አንዱን አምላክ በስጋ እሺ ጥሩ። አንዱን አምላክ በስጋ ነው የወለደችው ወይስ አንዱን አምላክ ብቻ ነው የወለደችው? ማለት አልገባኝም። በስጋ ነው እንጂ የወለደችው። ኦኬ ስለዚህ በስጋ የተወለደው አንዱ አምላክ ወልድ ነው ወይስ አብ ወልድ መንፈስ ቅዱስ ነው? በመለኮቱ አንድ አምላክ የሆነ በተለየ አካሉ ወልድ ነው። ኦኬ ስለዚህ ማርያም የአብ የወልድ መንፈስ ቅዱስ እናት ነች? እመቤታችን? አዎ የአብ የወልድ መንፈስ ቅዱስ እናት ነች? አይደለችም። እሺ ስለዚህ አንድ አምላክ አለችም። እሺ ጨርሻለሁ። ሶስተኛ ጥያቄ ደግሞ ሌላ ልቀይር። ኦኬ በስጋው ፍጡር ነው ኢየሱስ? ስለዚህ አንድ ቆይ አንድ እኔ ማብራሪያ ተውና ስለዚህ አሁን ነው የሚለምሩ በሰዓት እንዴ እንደዚህ ተው እንጂ አባት። እሺ ማርያም ያዙልኝ ጠይቅ እንዳትይዝልኝ አየህ ሰዓት ያዝልኝ እንደዚህ ያው ነው። ለምን ነው ፒኬ ሰዓት የማይዘው አላ ለምን ነው የሚያዝ? ችግር የለውም። ቆይ ለምንድን ነው የሚያዝ? ጠይቅ መጫስ ቆይ ነው የምትይዘው? ኔትወርክ ይዟቸው ነው መሰለኝ። ችግር የለውም። ወደ የት ና እንጂ የኔ ጥያቄ ሲደርስ ሰዓት መጨመር አይቻልም። ና አስቡልኝ ምናምን አይባል። ቀጥል ይብሩ። ችግር የለውም። 5 ሰከንድ 6 ሰከንድ ነው። ችግር የለውም። ቀጥል። ችግር የለውም መምህር። ችግር የለውም። ጠይቅ ቶሎ ቶሎ። እግዚአብሔር ምን ይላል መሰለ? ሐዋርያ ሥራ ሐዋርያ ሥራ ምዕራፍ 13 ቁጥር 36 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው ይላል። ወደ መበስበስ እንዳይመለስ የተባለው ማን ነው? መልስ ጠይቅ ያለው እኮ ምንድን ነው? እንደገና ስጋን አልመለስኩልህም፣ ይቅርታ። ስጋን የመለስኩልህ እሺ፣ ስጋ። ስለዚህ ከሶስቱ አንደኛው ሊበሰብስ የነበረ ነው አይደል? መለኮትን አይደለም ስጋን ነው የምልህ። እሺ ያ ስጋ ይመለካል ከመለኮት ጋር አንድ ላይ ተዋህዶ ስለሆነ ይመለካል። አዎ ስለዚህ ከፍጡር ነው እሱ የስጋው ፍጡር ነው። ከተዋሃደ በኋላ ፍጡር አይባልም። እሺ ችግር የለውም። እርሶ አንድ አምላክን ብቻ ነው የሚያመልኩት ወይስ አንድ አምላክ ከስጋ ጋር ያለ ነው የሚያመልኩት? አንድ አምላክ ከስጋ ጋር ያለ የሚባል ነገር የለም። ከተዋህዶ በኋላ አንድ አምላክ ነው የሚባለው። ስጋው ከዛ በኋላ ፍጡር አይባልም? አይባልም። ኢብራሂም ደቂቃን ጨርሰዋል። እሺ መምህር 10 ደቂቃ አሉት። ቀጣዩን 10 ደቂቃ እርሶ ጠያቂ ብቻ፣ ኢብራሂም ደግሞ መላሽ ብቻ ሆናችሁ ትቀጥላላችሁ። አሁን በነበረው ቴምፖ ሳትዞላለሙ በስነ ስርዓት ለመጠያየቅ ሞክሩ። አራራ እኔ እንዲያውም ጉዞ እየተጓዝኩ አይደል እንዳልኳችሁ ማወራ ቤት ስገባ አረፍዬ እንትን ቀጠሮ ትይዙልኝና ሰዓት አመቻችታችሁ በዛ ሰዓት መጻሕፍቶችን ማውጥቼ በደንብ ማለት ነው ቁርአንም ማወጣለሁ። እኔም ስለናንተ ሃይማኖትም ጠይቃለሁ። እናንተንም ለመጠየቅ ፈቃደኛ ስለሆንኩኝ እንማማራለን። ያ ቀን እንዲመጣ ግን ዛሬ በፍቅር መለያየት መስፈርት ነው። ሁሌ ሳይ መጨረሻ አካባቢ ተሰዳድቦ ተጣልቶ ተፎጋግሮ ፈረጠጠ ሮጠ እየተባባለ የሚለያይበት ቶፒክ ያለው እንደሱ እንዲሆን አልፈልግም። ደናደር ደናዋል ተባብሮ በሰላም ነገ ከነገ በኋላ እኛም ያነው ሐሳባችን 10 ደቂቃ አሉት። ጥያቄውን መጠየቅ ይችላሉ። በጣም ጥሩ። አሁን ወደ ጥያቄ አመራለሁ። ወደ ጥያቄ ሰድ በኦሪት ዘፍጥረትና ማን ነው ኩፋሌ ማለት ከኦሪት ዘፍጥረት የተከፈለ ማለት ነው። የተከፈለውን መጽሐፍ አንስቶ አምጦ ይሄ ስለ መላእክት የተነገረ ነው ብሏል። በትክክል አዎ ስለ መላእክት የተነገረ ነው። ያ ማለት ግን በኦሪት ዘፍጥረት ስለ አብርሃም የተነገረውን ቃል
በአብርሃም ቤት የገቡት ስላሴ እኒህ መላእክት ናቸው ወይም ደግሞ ኑ እንረድ የተባሉት እነዛ ላይ ያሉት መላእክትን ነው የነገራቸው። ማለት ግን አምላክ እገዛ ይፈልጋል ወይ? ጥያቄ። አቤት ምን አሉኝ አባት? አምላክ ድጋፍ ይፈልጋል፣ አጋዥ ይፈልጋል አምላክ? እኔ አለ እርሱ ነው የሚነግሩኝ እንውረድ አላቸው። ያው ጥያቄ እኮ ነው እየጠየኩህ ያለሁት። ጥያቄ እየጠየኩህ አንተ የምትነግረኝ ይባላል። አምላክ ድጋፍ ይፈልጋል ወይ እኮ እየጠየኩህ። ይፈልጋል አይፈልግም? መልስ እኮ የምትሰጠኝ። እኔ እስከማውቀው ድረስ አምላክ ድጋፍ አይፈልግም፣ ግን እዚህ ጋር ከመላእክት ድጋፍ ፈልጓል። በጣም ጥሩ። ስለዚህ መጽሐፍ ቅዱስን አታውቀውም። ወደ ቀጣይ ጥያቄ ልግባ። ከመላእክት ድጋፍን የፈለገ ሳይሆን ኑ እንውረድ ያለው ሶስት አካል ያለው እግዚአብሔር እርሱ ነው የተናገረ። መላእክት ኑ እንውረድ ያላቸው ደግሞ ትእዛዝ እየሰጣቸው እንጂ አግዙኝ እያላቸው አይደለም። ጥያቄ ሌላ ጥያቄ ልጠይቅህ። አብ ወልድ መንፈስ ቅዱስ ተብሎ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የተጻፈው የእግዚአብሔር ቃል አብ ወልድ መንፈስ ቅዱስ ያላቸው ማንና ማንን ነው? ጠቀሷቸው እኮ አባት እኮ ኖ ማለቴ ምን ይለያያሉ? አዎ ይለያያሉ። በጣም ጥሩ። ስለዚህ ከተለያዩ ሶስት አካል የለም ብለህ የምትሟገት ለምንድን ነው? ሶስት አካል የለም ብዬ አልተሟገትኩም። ከሶስትም በላይ 1000 አካል አለ ባይብል ላይ። ስለ አካላት የምናወራ ስለ እግዚአብሔር አካል ነው ወይስ ስለ ፍጡር አካል ነው? የእግዚአብሔር አካል የሚል ነገር ባይብል ላይ አላገኘሁም። እግዚአብሔር አካል የለውም? እጅ አለው፣ ጣት አለው፣ አይን አለው፣ አፍንጫ አለው፣ ቃል አለው፣ ጥበብ አለው፣ ኃይል አለው። ኦኬ። ስለዚህ እግር ካለው አካል አለው። እንግዲህ ካረጉት አካል አለው ማለት ነው። ስለዚህ እግዚአብሔር እግር፣ እግዚአብሔር እጅ፣ እግዚአብሔር አረጉት ማለት እኔ ያላደረኩት መጽሐፍ ቅዱስን መሰረት አድርገህ ነው የምትመልስልኝ። እኔ ያላደረኩት እግዚአብሔር አካል አለው ወይ እኮ እኔ አካል እንዳለው ከነገሩኝ ይኸው አካል እግዚአብሔር እጅ አለው ይላል ባይብል ላይ አካል ከሆነ በጣም ጥሩ። እንደሱ እግዚአብሔር አካል አለው። አዎ አካል ያለው እግዚአብሔር ከሆነ አብ ወልድ መንፈስ ቅዱስ ማለት ሶስት ማንነትን እየተናገረ ግን አንድ ምንነት ያለው አምላክ መሆኑን እየገለጸ ነው ማለት ነው። ሌላ ጥያቄ ልጠይቅ። እንደዛ የሚል ነገር አላገኘሁም። እንደዛ ምን ሚል አካል እግዚአብሔር አለው ያልከኝ እኮ አንተ ነህ። ከዛ ደግሞ አብ ወልድ ሶስት የተለያየ አካል ያልከኝ እኮ አንተ ነህ። አብ ወልድ መንፈስ አምላክ ነው የሚል ነገር ባይብል ላይ አይቼም ሰምቼም አላውቅም። ሶስቱ አንድ ናቸው የሚል ነገር አስተምሮቱን አይተናናቅም። ምንም እስካሁን ድረስ አይቻልም። ፍጡር በፈጣሪ ለማመን በፍጡር ስም መጠመቅ አለበት። ቆይ ፍጡር በፍጡር ሰበብ እኔ አሁን መጠመቅና ፈጣሪ ለማመን ቆይ ጥያቄ ፍጡር በፈጣሪ ለማመን በፍጡር መጠመቅ አለበት። ይቅርታ እኔ በጭማሪ ጥቅሱ ጭማሪ ነው። ጭማሪ ነው የሚል እስኪ ያሳየኝ። እሺ አሳየውታለሁ። ጭማሪ ነው ይሄ ጥቅስ የሚል? አዎ። የት አመጣኸው? ይሄ ጥቅስ ጭማሪ ነው የሚል? ላሳየውት እኮ ነው። አንዴ ቶሎ ሰዓት የደቂቃ እንዳትል እኮ ቆይ ላውጣ እንዴ። እሺ ጥያቄ አይደል የተጠየቁት? እሺ ምን አለ መሰሎት እንግዲህ እንደሚያዩት ኢሳቢየስን ያውቁታል። ዩሳቢየስ ፕሩፍ ኦፍ ዘ ጎስፔል የሚለው መጽሐፉ ላይ ትርጉም እኔ እንግሊዝኛ አላነብም። የኔ ችግር አይደለም አባት፣ የኔ ችግር አይደለም። ትርጉም አንዴ ትርጉም አንጣልኝ። የኔ ችግር ነው። የእርሶ እንግሊዝኛ አለማወቅ የኔ ችግር አይደለም። ኖ ተርጉም አስረደኛ እኮ ላስረዳው። ይሄ መጽሐፍ ስለዚህ ያለው ግማሽ ዝም ላይ ያነብ ይችላል እኮ በትርጉም በቋንቋችን እንግባባችን። እሺ ይኸው ምን አለ መሰሎት he shared the virtue of the power in his name ቆይ አንብቤ ተረጉሞታል። concealed from the crowd when he said to his disciples ለደቀ መዛሙርቱ አላቸው ምን አላቸው? go and make disciple of all nation in my name ሂዱና አህዛብን ሁሉ በስሜ ደቀ መዛሙርት ያድርጓቸው። in my name ሌላ መረጃ ላሳየው። ቆይ አንድ ጊዜ ሌላ መረጃ ላሳየው። በቃ የኔ ተራ ስለሆነ በቃ በስሜ ብሎ አይፈልጉም መረጃ አይፈልጉም። በቃ ተዋለሁ። እሺ አይ መረጃ በቃ ስለዚህ የኔ ደቂቃ ነው። አዳምጥ። የኔ ሰዓት እኮ ነው። የኔ ሰዓት አታባክልም። በቃ በስሜ ብሎ የተናገረ ማን ነው? በቃ እሷንም ከሰጠኝ አመሰግናለሁ። ኢየሱስ። ስለዚህ የኢየሱስ ስም ያድናል። እግዚአብሔር ስለ አዳኝ ስላደረገው ኦኬ። እግዚአብሔር በወኪል ነው የሚያድን። እሱ እናንተ አድኑልኝ ብሎ ካለ እንግዲህ መብቱ ነው። ምን ችግር አለው? በወኪል ማዳን ከፈለገ ያድናል። እሱ የት ሄዶ ነው የሚወክል? ከአንድ ቦታ ሲኖር ሌላ ቦታ አይኖርም።
እግዚአብሔር ታዲያ ለምንድን ነው ራሱ ያልወረደው? መላእክትን ለምን ይልካል? የት ምድር ላይ ለምንድን ነው ራሱ የማይወርደው? እኮ እሱን ነው እኮ የምጠይቅህ እኔ። ለምንድን ነው መላእክትን ለምን ይልካል እንዴ? የጥያቄ ጊዜ እኮ ነው። እኔ እየጠየቅኩህ እኮ ነው። ለምንድን ነው ገብቶኛል እኮ ይችላል። ምንም ችግር የለም። መላእክትን እኮ የሚልካቸው ለቅስፈት ነው አይደለም? የሚልካቸው ለምን ራሱ ወርዶ ቅስፈት ነው? በስሙ ለማዳን በስሙ በአንተ ስም ሰው ይዳን ብሎ እንዴት ለሱ ስሙን ሰጠው? ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። አምላክ ስለሆነ በሰማይና በምድር ኢየሱስ አምላክ ላይ የሚለው ላይ ያለ ስላሴ ላይ ነው። ጥያቄ አልገባኝም። ጥያቄው እኮ የእኔ ጥያቄ ነው። ስላሴ ነው ወይስ አምላክ ላይ ነው ያለው? እንዴ ስላሴ አምላክ አይደለም? እንዴት ስላሴ ጠፋ? ባይብል ላይ ስላሴ የሚባለው አምላክ መሆኑን ሳታምን ነበር ስትማገት የዋልከው? ችግር የለውም ከጠፋ ችግር የለውም እንቀጥላለን። ኢየሱስ ሳይሆን ራሱን የቻለ ርዕስ ነው። ከርስቶት መጥቶት ነው። እኔ ምን አገባኝ እንዴ? ኢየሱስ ክርስቶስ ላይ ሳንስማማ ኢየሱስ ክርስቶስ እኮ ያልነው ከሶስቱ አካል አንዱን አካል ነው ያወራን ያለነው እኮ ስላሴ ውስጥ ነው። የታገር ነው ያረ መስሎ አንድ ጥቅስ አላገኘንም እስካሁን የዋልንበት ጥቅስ አላገኘንም። አንድ ጥቅስ ባሪ አላገኘንም። የሚገርመው ስለዚህ ዝም ብሎ የፖለቲካ እየሰራህ ነው እንጂ እየተማርህ አልነበረም ማለት ነው። እያደመጥክም አልነበረም። መቼ አስተማሩኝና ነው እንዴ? ከሁለት ሰዓት በላይ አወራን እኮ። ምንድን ነው ስናወራ የዋልነው? ጥያቄዎትን ጨርሷል። ፖዝ አድርገው ቆይ ኢብራሂም ፒኬ ደቂቆን እንትን መምህር ጥያቄዎትን ጨርሷል። አይ ምን ውሃ ወቀጥ አይደል? ብጨምርም አይመልስልኝም። ዝም ብሎ መዟዟር ሆነ እኮ ዘውረ። አዎ እንትን ነው። ቢመልስም ባይመልስም ትዝብቱን ለታዳሚ ነው የምንተው። መመለሱን አለመመለሱን ወደዛ ነው እንትን የምንለው እና እርሶ ዝም ብሎ ጥያቄዎትን ላይ ያተኩሩ፣ ጥያቄዎትን ይጠይቁ። እሺ 3 ደቂቃ አሉ። 3 ደቂቃዎትን በአግባቡ ይጠቀሙ። ከጨረሱ ጨርሻለሁ የሚበቃኛልም ማለት ይችላሉ። አይ ካልመለሰልኝ ምን እሰራለሁ? ጨርሻለሁ ይበቃኛል። እሺ ኢብራሂም 5 ደቂቃ ማጠቃለያ አለክ። ማጠቃለያ ስራ። ከዛ ለመምህር 5 ደቂቃ እንሰጣቸዋለን። ማጠቃለያ ኦኬ። አለቀ። ልቀጥል? ጨርሷለሁ። ማጠቃለያ 5 ደቂቃ ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ። ቢስሚላህ እንግዲህ እንዳያችሁት ባይብል ላይ እስካሁን ድረስ ያገኘነው በውይይታችን የሚያየነው ምንድነው? አንድ አምላክ አለ፣ እሱም አብ ብቻ መሆኑ። ስለዚህ የአንድ አምላክ አብ ነው የተባለው ቅድም እንዳልኳችሁ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችን የምትሉት አባቴ ነው አለ። ስለዚህ አይሁድ አምላካችን ብለው የሚጠሩት አባቱ ከሆነ ይሄ አባቱ የተባለው ኦሪት ዘፍጥረት ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው አለ። ማናቸው አምላካችን የሚሉት? አይሁድ። ኢየሱስ ምን አለ? እናንተ አምላካችን የምትሉት አባቴ ነው አለ። ስለዚህ አባቴ ነው የተባለው ማን ነው? አብ ነው። ስለዚህ አምላካችን አንድ ነው የተባለው እሱ ነው። ለዛ ነው ኢየሱስ ራሱ ይህን ሳይክድ ምን አለ? ማርቆስ ወንጌል ምዕራፍ 12 ቁጥር 28 እና 29 ላይ እንዲህ ይላል። ከጻፎችም መጥቶ አንዱ ኢየሱስን ጠይቀው ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ጠየቀው ኢየሱስን። ከዛ ምን አለ ኢየሱስ? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ። አንድ ሁለት ነው አለ። ከዛ ኢየሱስ ምን አለው? ይሄንን ጸሐፊው እንደውም ምን አለው? መምህር ሆይ አንድ ነው ብለህ በእውነት ተናገር፣ ከእርሱም በቀር ማንም የለም ብለህ በእውነት ተናገር ካለ ከአንተና ከሱ አላለው። ያ ጀማ ከሱ በቀር ነው ያለው። ስለዚህ ኢየሱስ አሁንም እስቲ አንድ አምላክ አለ ብሎ ነው የሰበከው። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ኢየሱስም በመንገድ ሲወጣ ኢየሱስም ምን አለው? አንድ ቀን ሰውየው ቸር መምህሩ የዘላለም ሕይወት ወርስ ዘንድ ምን ላድርግ አለው። ኢየሱስም ምን አለው? ስለምን ቸር ትለኛለህ አለው። ስለምን ቸር ትለኛለህ? ታዲያ ቸር ማን ነው? ከአንዱ ከአምላክ በቀር ቸር ማንም የለም ማለት። ስለዚህ ኢየሱስ ቸር አይደለም፣ በባህሪ አምላክ አይደለም። አንድ አምላክ አለ፣ እሱም አብ ነው። ለዛ ነው ኢየሱስ ምን አለ? በአምልኮ ደረጃ መመለክ ያለበት ራሱ ማቴዎስ ወንጌል ምዕራፍ 4 ቁጥር 9 እና 10 ላይ ምን ይላል? ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ ሲለው ሰይጣን ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና። ማን ነው እሱ? አብ ነው። ኦሪት ዘዳግም ምዕራፍ 6 ቁጥር 13 ላይ እሱንም ብቻ አምልክ በስሙም ማል የተባለለት ማለት ነው። ተግባባን? ስለዚህ ይሄ ኢየሱስ ደግሞ ምን አለ ሲናገር ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው። አንተን እኔንና እሱን አላለም። አንተን የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ የዘላለም ሕይወት የሚገኘው አንድ አምላክ ብቻውን የሆነ እንዳለ ማወቅ እንዲሁም ደግሞ ኢየሱስ መልእክተኛ እንደሆነ ማመን ነው ማለት ነው።
ስለዚህ ቀጠለና ምን አለ ኢየሱስ ሲነግረን ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አደርጋለሁ ብለሽ ንገሪያቸው አለ። ለማን? ለመቅደላዊት ማርያም ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ። ስለዚህ ምን አለ መልሶ ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ ማነው? የሁሉም አባት ማነው? አንድ አምላክ የሁሉም አባት አለ። አንድ አምላክ የሁሉም አባት የኢየሱስም አባት ዮሐንስ ወንጌል ምዕራፍ 28 ቁጥር 14 ላይ ምን አለ? ምዕራፍ 14 ቁጥር 28 ላይ አብ ከኔ ይበልጣልና አለ። በቃ አለቀ። አብ ከኔ ይበልጣል። የሚበላለጥ አምላክ የለም። ስለዚህ ይሄ አምላክ ማን ነው ብለን ካለን አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ተግባባን? ስለዚህ 6 ላይ ወረደና ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። ስንት አምላክ? አንድ አምላክ። ከአብ ውጭ አምላክ የለም ብለው እሳቸውን መስክረዋል። እናመሰግናለን። በጣም የሚገርም ውይይት ነበረ። ስለዚህ አንድ አምላክ አብ አለን። በቃ ከአብ ውጭ ሌላ አምላክ አላገኘንም። ባይብል ላይ ያለው ምንድነው? እንዳለ ፍጡራን ናቸው ማለት ነው። ለዛ ነው ኢየሱስ ምን ተብሎ ነው የሚጠቀሰው ባይብል ላይ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና አንድ ቲዮስ አለና በአንድ አምላክና በቲዮስ በሰው መካከል ያለው ደግሞ መካከለኛው አንድ አለ፣ እሱ ሰው የሆነው ክርስቶስ ኢየሱስ ማለት። ስለዚህ ኢየሱስ አምላክ አይደለም። አብ ወልድ መንፈስ ቅዱስ የሚል ነገር የለም ባይብል ላይ። አምላክ ደግሞ ምን አለ? ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም አለ። ስለዚህ ሰው የሆነ አምላክ የለም ማለት ነው። ትንቢተ ኢሳይያስ ምዕራፍ 50 ቁጥር 12 ላይ የማጽናናችሁ እኔ ነኝ አለ። እኔ ነኝ አለ። የሚሞተውን እንደ ሳርም የሚጠወልገውን የሰውን ልጅ ትፈራ ዘንድ አንተ ማን ነህ ይላል አንዱ አምላክ። ኢየሱስ ሞቷል። ኢየሱስ ጠውልጓል። ስለዚህ አንዱ አምላክ አይደለም ኢየሱስ። ተግባባን? ኢየሱስ ብቻ ሳይሆን መንፈስ ቅዱስም አንዱ